ግፈኞች ናቸው። የእናንተ የሕመም ሥቃይ ለእነርሱ የትርፍ ማግኛ፣ እንባችሁም የቻናላቸው ማድመቂያ ነው። አይራሩላችሁም። እግዚአብሔር ሳይናገራቸው ተናገረኝ ብለው በድፍረት ይናገራሉ። ለዚህም ማሳያው የወጣት አቤል ታሪክ ነው። ተፈውሰሃል፣ ድነሃል ተብሎ ወር እንኳን ሳይሞላው ሕይወቱ ያለፈ አሳዛኝ ወጣት። እስኪ ይህንን ቪዲዮ እንከታተል። ልቡን ልቀይረው። ትቦ ይቀየር። ያፍነውና እየዘጋው ነው። ቁጭ ይላ መንገድ ላይ ይቆማል። የሆነ ጊዜም በቃ እየዘጋው እኔ ቁጭ ብሎ እሱ ላይ እንደ ቆብያ የተቀመጠ ነገር ሲወልቅ ስላየው ከዚህ በኋላ ትቦ ይከፈታል። ምን ይከፈታል? ትቦ ይከፈታል። ይከፈታ የምትሉ እጃቸው ትመሰክራለህ። እየተጫወተብህ ያለው በለው ካንሰር በለው ምን በለው አልሰር በለው ምን በለው አንተ ውስጥ አይሄድም። ዛሬ ያበቃል። ገብቶሃል አይደል? ደምህን ስትረቭ ያደርግና የሆነ ሰዓት ላይ ራስ ይወጣጠራል። ፌንት እያደረገ ባዶ ያደርግህና ሆስፒታል ይዞ ይሄዳልና ለሐኪም የሚወጣ መስዋዕት ያብቃ። እንዴት ነው የሚያደርግህ? እንዴት ነው ሲያምህ? እዚህ ጋር መጥቶ ዝግት ያደርጋል። ስለዚህ ልብህን እናስቀይረዋለን። ይሄ ክፍት ነው። የሚገርመው ከዚህ የሚገባው ቀጣጣ ሳምባውን ይገባና ሳምባው ብሬክ እንዳያደርግ ክፍት ነው አየሩ። የተነፈሰ ኳስ ታውቃላችሁ? እንደዛ ነው። አሁን ይለውና ያንቃል። አሁን ግን ይለቃል። እነስፋው ዛሬ ይሰፋ። ሰርጀሪ ይደረግ። ትመሰክራለህ። ጌታ ዛሬ ሊፈታ ስለሆነ እዛ ጋር ቁጭ ብዬ እንዲህ ደረትና ደም ሰርክሎት ላይ እንዳለ ደም ወደ ሰውነት እኔ ይሄ ብቻ አይደለም አይደል ልብ ላይ ያለ ሚረጨውን ብሬክ ወደ ያንዳንዱ እሱ ጋር ሳምባው ብቻ አይደለም ክፍተቱ የሳምባው መምጣት ብቻ አይደለም ጠባሳ አይደለም። ዛሬ ታየዋለህ። ደግሞ ቼክ ታደርጋለህ። አይዞህ ሄዳ ሐኪም ቤት ነው የምታደርገው። አሁን ዛሬ ከእንቅልፍ ሌሊት የሚያፈን ጊዜ ያለ አይደል? ያስጨንቃል። በደንብ ዘና ብለህ መተኛት አትችልም። አሁን ዛሬ ልዩነት ታየዋለህ። በደንብ ነው የምተኛው። በደንብ ነው እግዚአብሔር ነገርህን የሚቀየረው። ሳምባህ ላይ በኢየሱስ ክርስቶስም ዛሬ የክርስቶስን ደም ዛሬ በኢየሱስ ደም በጌታ በኢየሱስ ደም ይሄው ዛሬ አነሳ ነው። ትመሰክራለህ። ጌታ እንዲላ እናትም አባትም ሆኜ ዛሬ ታደጋለሁ። ዛሬ ከዚህ ውሃ አያልፍምሽ። አታልቅስ። አይዞህ የኔ ልጅ